የ2026 BYD ሲግል በተሻለ ፐርፎርማንስ ለገበያ ቀርባለች። ዛሬ ደግሞ ስለዚህ ተሽከርካሪ ሪቪው ሰራላችኋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። እንደሚታወቀው የኤሌክትሪክ ተሽከርካሪዎች በየጊዜው ፐርፎርማንሳቸውን አፕዴት እያደረጉ እየመጡ ነው። ከዚህ ቀደም የምናውቃቸው የBYD ሲግል ምርቶች የባትሪ አቅማቸው 30.08 ኪሎዋት አወር በ305 ኪሎ ሜትር እና በ38.88 ኪሎዋት አወር በ405 ኪሎ ሜትር በ55 ኪሎዋት ሞተር ወይ ደግሞ በ74 ሆርስ ፓወር ፐርማነንት ማግኔት ሲንክሮናይዝ ሞተር በሚባል ኦፕሽን የነበሩ ሲሆን ባለ 5 በርና የሃችባክ ቦዲ ስታይል ያላቸው ናቸው። የ2026 BYD ሲግል ግን ከዚህ ቀደም ከነበሩት የBYD ሲግል ጋር ተመሳሳይ ሆነ ባለ 5 በር 4 ሰው መጫን የሚችል ሃችባክ የቦዲ ስታይል ሲኖራቸው የፓወር ትሬን ሲስተማቸው ደግሞ ፍሮንት ዊል ድራይቭ ሲንግል ኤሌክትሪክ ሞተር የሚጠቀሙ ናቸው። የ2026 BYD ሲግል ተሻሽሎ የመጣው የባትሪ ፓካቸውና የሞተር ጉልበታቸው ነው። በዚሁ መሰረት የባትሪ ፓካቸው 60 ኪሎዋት አወር ሲሆን የኤሌክትሪክ ሞተራቸው ደግሞ 60 ኪሎዋት ወይ ደግሞ 80 ሆርስ ፓወር ነው። በዚህ ባትሪ ፓክ እና በኤሌክትሪክ ሞተሩ በአጠቃላይ በፉል ቻርጅ እስከ 505 ኪሎ ሜትር መሄድ የሚችል ሲሆን ዘመናዊ የሆኑ የሊዳር እና የአዳስ የካሜራ ሲስተም እና የራዳር ሲስተም ጨምሮ የመጡ እጅግ ዘመናዊ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች አሁን በቻይና ማርኬት ላይ እስከ 69000 ዩዋን ወይም ደግሞ እስከ 10000 የአሜሪካን ዶላር ያወጣሉ። ስለዚህ ኤሌክትሪክ ተሽከርካሪዎች በየጊዜው አፕዴት እየሆኑ እየመጡ ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ስሩ ኮሜንት ሴክሽን ላይ አስቀምጡ። ለሁሉም ደርስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልኝ።